መድብል ምን ሆናል? ያማል? አዎ ጤነኛ አይደለም ሞገስ፣ ደህና አይደለም። አዎ ጤነኛማ ጤነኛ አይደለም። ምን ሆናል? ልገባ እንዴት ነው የሞተ ሰው ይነሳል ብለህ የምታስበው? እሺ ሞገስ፣ እንዴት የሰው ልጅ ስሙም ድምጹም እንዴት ይመሳሰላል? በደንብ ይመሳሰላል። ተረጋጋ እንጂ። ይኸው ለመጀመሪያም የሆነ ነገር አለ። መቃብሩን መቆፈር አለብኝ ሞገስ። ወይኔ ታንዶ ተረጋጋ። ምን ሆናል ዛሬ? እንዴ ታስራ ነበርኩ ረሳው እንዴ? እንዴት ነው ሰው የሰው መቃብር ሳታስፈቅድ መቆፈር? ህግ የሚባል ነገር እኮ አለ ሞገስ። ግድ የለም መግባት አለብን። ተረጋጋ እባክህ መድብል አትጃጃል። ምን ሆናል? መጀመሪያ ተረጋጋ። ከዛ በኋላ እቴቴናት ሰጠችኝ። እቴቴናት እቴቴ ማን ይገዛላትን ስልክ ነው የምትሰጥሽ? ነው ወይስ እኔ አትይኝ ነኝ ለእናቴ የጆሮ መኮርኮሪያ የመሰለ ስልክ የምገዛው? ከታባት ነው የመጣሽው? ወድቆ እንትን ይሆናል። ውሻ አንቺ ማትረቢ መጀመሪያ ማለት ማን ነው የመጀመሪያሽ? በጣም ነው የምወደው። የመጀመሪያዬ ነው ፍቅረኛዬ። ካካጭ እኔ ነኝ የገደልኳት። እሺ በቃ ተወሱን ቢሆን ተወሱን ሰከር ቦታ ግን ቢሆንም ማየት አለ። እሺ እናያታለን፣ ግን ምንም አይነት አደጋ በማይፈጥር መልኩ። ስሟስ ይመሳሰል፣ ድምጿ በጭራሽ ሊመሳሰል አይችልም። የመጀመሪያዬ አንቺን የሚተካ ማን አለ? በልቤ ነግሰሽ እኔው ገደልኩሽ፣ እጠብቅሻለሁ ብዬ ቃል ስገባ እኔው እድሜሽን አሳጠርኩት። እባክሽን ይቅር በይኝ ሰገን፣ የእውነት ይቅርታሽን ትሰጭኛለሽ? የሚለው ጥያቄ መፍትሄ ሊያገኝ፣ እውነታው ሊገለጥ፣ ሀቁ ሊወጣ ጫፍ ደርሷል። ጀግናው መድብል በድፍረት መቃብር ለመቆፈር ወደ መቃብሩ ሄደ። እውነታው ግን አይደለም። ሰገን ያለችው አክሊሉ ቤት ነው። ሰገን እውነቱን አፈነዳችው። አክሊሉና መድብል ተገናኙ። ሰገንን ለማግኘት መቃብር መቆፈር ወይም የተቆለፈውን የአክሊሉን ቪላ ቤት በር መገንጠል። ጀግናው መድብል አይደለም ለልቡ ንግስት፣ ለብዙ ምስኪኖች የደረሰ፣ ለብዙ ችግረኞች መፍትሄ መድኃኒት የሆነ፣ ለጥጋበኞች አስተንፋሽ የሆነው መድብል ሁሉም ነገር ሊያበቃ ነው። ደስታው ሊመለስ ነው። እድሜው ሊታበስ ነው። ሰገን ድምፁን ስትሰማ የመጀመሪያዬ እውነት አንተ ነህ የሚለው ጥያቄ። አክሊሉ በግፍና በጭካኔ እሱን ወደ እስር ቤት እሷን ወደ መቃብር በሚል ታሪክ የአደገኛ የወንጀለኞች ቅንብር የደረሰው ይህ ሁሉ ግፍ እውነታው ሊታወቅበት ስለሆነ ተርበትብቷል፣ ተንቀጥቅጧል። በዛ ላይ እቴትዬ ወደ ቤትሽ ተመለሺ፣ ቤቱን ልሸጠው ነው ወዘተ የሚለው ነገር ጠፋ። ለእናቱ ቅዱስ፣ ንጹህ፣ ታማኝ፣ ደግ፣ ለጋሽ፣ ለተራበ አልባሽ፣ ለተራበ አጉራሽ እንደሆነ ነው የምታውቀው። የሰገንን ስቃይ መቻየች፣ የልጇን አውሬነት መች ተረዳች ምስኪኗ እናት። መድብል አድቤ አልቀመጥም፣ አርፌ አልተኛም፣ ሰላም የለኝም፣ እንቅልፌን አጥቼ እሷ በስቃይና በሞት አፋፍ ላይ ሆና ጊዜ የለኝም በማለት በድፍረትና በቆፍጣናው በልበ ሙሉነት ወደ አክሊሉ ቤት መጥቷል። በሞገስ ረዳትነት እባክታው ፊት ለፊት አትጋፈጥ፣ ተረጋጋ፣ ብቸኩል ልትጎዳ ትችላለህ ወይ እሷን ሊጎዳት ይችላል። በብልጠትና በብልሃት ድባቅ እንመተዋለን። በዛ ላይ ቤቱን ሊሸጥ ውል ተዋውሏል፣ ቀብድ ተቀብሏል። ይህ ማለት የፈራውና ያስጨነቀው ነገር ስላለ ነው። ቤቱን ደግሞ ሳይሸጥ እኔ በእጄ ማስገባት አለብኝ። እንደዛ ፈተና ይቼ ያገኘሁት ዶክሜንት በባዶ መቅረት የለበትም። አክሊሉ የፈራውና የተጨነቀበት ነገር ስላለ ደብዛውን ለማጥፋት ነው ቤቱን ሽጦ መሰወር የፈለገው። እባክህን ተረጋጋ። ይህን የሚያክል ቤት በአንዴ ሽጦ በአንዴ ብድግ ብሎ አይሄድም። ግን ቶሎ ለመሸሽ ይፈልጋል። እናቱ ደግሞ በፍጹም ላትፈቅድለት ትችላለች። ከምን አንጻር እንዴት የሚለው ነገር ሌላ ተጨማሪ እቅድ ነው። ሰገን ስቃይዋ በቃ፣ እንባዋ ይታበስ። በመጠጡ ተነሳሽነት ማንነቱን ተናገረች። እከሌ ነው ሳትል የመጀመሪያዬን አታውቀውም፣ የልቤ ንጉስ፣ የመጀመሪያዬ ፍቅሬ የሚለውን ቃል ስትናገር አክሊሉ ተርበተበተ። ያ ሞት አይፈሬው፣ ያ በጨካኞች በነ አክሊሉ በጨካኞች በነ ካሌብ ሞሲሳ የተመሰከረለት ፊት ለፊት መጋፈጥ የሚወድ የጥጋበኞች መድኃኒት መድብል እንደሆነ ተረዳ። አበቃልኝ፣ ስንት ጊዜ ቤቴን የደፈረው እሱ ሊሆን ይችላል በማለት እንግዲህ ተንቀጠቀጠ። መድብል ጊዜ የለንም ሞገስ፣ እባክህን ተረዳኝ፣ ልቤን አዳምጬው ነው የወሰንኩት። መቃብር መክፈት ወይ የተዘጋውን በር መክፈት፣ ከሁለት አማራጭ አንዱን መርጠዋል። ሰገን ግን ድብልቅልቁን አውጥተዋለች።
በስቃይና በፈተና በዛ መጠጥ ተደብቃ አክሊሉ በብልጠትና በብልሃት ቃሏን እንድትነግረው ሰምቶ የመጀመሪያ ፍቅሬ እሱ ነው ስልኩን የሰጠኝ እሱን ያገኘሁት የሚለው ቃል ሲሰማ ተርበተበተ፣ ተንቀጠቀጠ፣ መግቢያው ጠፋው። ምክንያቱም የሰራውን ስራ ያውቃልና ያደረሰውን ግፍና መከራ ያይረሳው። ያ ሁሉ ስቃይ የወደዳትን ለማግኘት የሚወዳትን ልቡን አቆሰለ። የወደዳትን ለማግኘት የሚወዳትን በህልሟ አልማው አስባው የማታቀውን ልጅነቷን ቀምቶ ሴትነቷን ነጥቆ ሞታለች ተብሎ አስነገረ። በአንድ ክፍል ቆልፎ የልቤ ንግስት በጉልበት አመጣውሽ እያለ አስገድዶ እየደፈረ ያ ሁሉ ስቃይ ጊዜ ጠብቆ ሊያወራርድ ሂሳቡን ሊከፍል ቀን የደረሰ ይመስላል። መድብል ትዕግስት የለኝም፣ አቅሜን ተጠቅሜ ወደ ቤት መግባት አለብኝ። መቃብሩን ለመቆፈር ሲሄድም በተነሳ ግርግር ታስሬ ነበረ። ግን አሁን የመቃብሩን ጉዳይ ረስተን የተዘጋውን በር መክፈት ነው ያለብን። መቃብሩ ኦልሬዲ እውነት ከሆነም የበለጠ ቅስሜ ይሰበራል። ግን በህይወት ያለችው ድምጿን የሰማዋትን የተዘጋባትን በስቃይ ያለችውን በሙቅ ውሃ እየተገሸረች እየተደፈረች እየተገረፈች ራብና ቸነፈር እየተፈራረቀባት ያለችውን ልጅ አይቼ ልቤን ባረጋጋው፣ ተስፋ ብቆርጥ ተስፋ ባገኝ፣ ደስታዬን ባጣ ደስታ ባገኝ እሱን በወስን ይሻላል በማለት በሩን ለመክፈት ተስማምተዋል። ሞገስ በሱ ምክንያት አሁን መድብል ደስታው ሊመለስ ነው። አክሊሉ በፍርሃትና በመንቀጥቀጥ ድባቅ ሊመቱት ነው። ጀግናው መድብል እንባ ፈሰሰው። የእውነት ልቡ ተሰብሯል፣ አንጀቱ ቆስሏል። ሙታለች ብሎ ለዘመናት ሲጸጸት መቃብሯ ላይ ደም እያለቀሰ ይቅርታ ሲማጸን እስር ቤት የታሰረውን ረስቶ የይቅርታ ልብን ለማግኘት ሲጓጓ የነበረው ድምጿን ሰማ። የስም መመሳሰል ሊሆን ይችላል፣ ድምፅ ግን በጭራሽ። እንዴት ሆኖ ፈጣሪ ህልም ነው እንዳትለኝ፣ መድኃኔዓለም የለመንኩህ ቅዠት ነው እንዳትለኝ፣ በህልሜ አይደለም እውነት ነው በለኝ፣ ያቺ ፈገግታዋ ይናፈቀኝ የመጀመሪያ የምትለኝ እኔው ገደልኳት እጠብቅሻለሁ ብዬ እኔው እድሜዋን አሳጠርኳት እያልኩ የምጸጸተው በህይወት አለች በለኝ የሚለው እውነት ሊሆን፣ በሩ ሊከፈት፣ እንባቸው ሊታበስ፣ ደስታቸው ሊመለስ፣ ወንጀለኛው ወደ መቀመቅ፣ ሰገን ወደ ነፃነት። ይህ መጨረሻው ምን ይሆን? በስካር ስሜት የመጀመሪያ ብላ የተናገረችው ሰገን እውነት የመጀመሪያዋ ማን ነው? ያ በድራማ አቀነባብሬ ከእጁ የፈለቀኩት እሱ ከሆነ አበቃልኝ በማለት ደብዛውን ለማጥፋት ይሞክራል። ግን ሳይቃጠል በቅጠል ጀግናው መድብል የተንኮለኞችን ሴራ ጠንቅቆ ስለሚያውቅ በሩን ገጥሎ ይገባለታል። ፊት ለፊት ይፋለማሉ። ጀግናውና ደፋሩ ማን ነው? በብልሃትና በብልጠት ነው እንጂ የወሰደበት ከእጁ ፈልቅቆ አይደለም። ያንን ጭንቅና ያንን ስጋት ጠንቅቆ የሚያውቀው አክሊሉ መግቢያ ቀዳዳ ጠፍቶታል። ሲፈልግ ቤቱን ሽጦ በፍጥነት ማስተወር ይፈልጋል። ይህ ግን አይፈቅድለትም። መድብል እስከዛሬ ይቆጨኛል። አሁን ሁሉን ነገር ስለሚያውቅ ስልኩን ስለቀማት ጥፍሯን መንቀል አይደለም ቆዳዋን ገፏት ራሱ ባገኝ እሱና እኔ ይለይልናል። የዛ የኔ ሰገን ከሆነች ፈጣሪ ለምክንያት ነው ያን ሁሉ የፈጠረው። ይህ ጨካኝን ሰውዬ ሊያጋልጥ በዛ ፈተና ውስጥ እንድናልፍ ፈጣሪ ፈቅዷል። ግን አሁን ሳይረፍድ መሮጥ አለብን፣ ሳይቀድመን መቅደም አለብን በማለት ሰገንን ለማትረፍ ግብ ግብ ላይ ናቸው። አክሊሉ ደግሞ መደበቂያ ጉድጓዱን እየፈለገ ነው። ቤቱን ሽጦ የማይገኝበት ዱካው የማይታይበት ሰፈር ሊሰወር ነው። ሳይቃጠል በቅጠል እዛው ድባቅ ሊመቱት ሰዓታት ቀርቶታል። ምን ይፈጠራል? ቀጣይ ክፍል በጉጉት